ለምንድነው ማትቀሙት? እየቃማችሁ ለምን ላይ ባትገሙ? ሳምሪ እየቃማችሁ ፋኒን የጎዳሽ መስሎሽ በየጠጅ ቤትና በየጠላ ቤት ሆነ ውሎሽ ባሌን ጎዳው ብላ እቃም በዘነዘና ነው ያለው። አንቺ ሙቆጫውላ ገብስና ስንዴውላ ነው የሚወቃው። ዝም ብዬ ሳስበው ማለት ዋሻው እንዴ አይደለም እንዴ ትላለህ። የእውነት እዚህ ጋር ይት አባዱላ ከብዶ ከሲቲ ተበላ ይዋቁኑ ይላል። አላመነም። ፀጉር ቤት ወሰዱትና ሲመጣ ራሱን እኔ ነኝ መጀመሪያ ይላታል። ይሁት ከሱ ጋር ነው አሁን ከማሜ ጋር ነው ክለቦተሽ ሄፓ ምትይው ከማሜ ጋር ለመውጣት ነው እንደዚህ ራቁት ለብሰሽ ያወጣሽው እንደዚህ ጡትሽ እንደዚህ አርግሽ ምናምን እግዚአብሔር ከናትሽ ጋር እንደ አይነት ሞልሽን ያወኩት ምን እንደሆነ ታውቃለሽ? ያን ሁላ ሄዳ ሆዷን በሲኖትራክ አዘግዝቃ ላቷን አውጥታ ከዛ እዮዳም ነው እስቲ ዞሪ ጂጂ ይላታል። ትዞራለች እንደዚህ ቂጧ ደግሞ ያኔ ከዳልቻ ጋር እርቀ ነበረች፣ ሰላም ነበርች። እስቲ ጂጂ ዞር ወደዛ ሂጂ እንዴ ተዝናኝባት ይሄው ትላለች እንደዚህ። እኔ ያኔ ምን አልኳት? ጂጂ እውነት ወድሽን የተዘቀዘቅሽው ለነሱ ለማሳየት ነው አላልኳትም? እኔ ከዛሬ ስንት ዓመት በፊት የእውነት ለነሱ ነው ምንድነው የምታርጊበት አላልኳትም? ጋይስ ሳምሪ ሮጠሽ ከማሜ ጋር ክለብ ለመውጣት ይሁት ጋይስ ይት ራሴ ነኝ አለ። ፀጉሩ ምናምን አስቆርጠውት በርጫ አርገውት ምናምን ነገር ነው እንደዚህ ይላል። እዚህ ጋር እንታይም ነይ ብርሃን ጋር ሲል እሺ ብሎ ይወርዳል። አዎ ራስን ራስን تكلم اهلا وسهلا لنا ابي صاب غودا بوش غودا انت ماشي اوكي اذا تكلم برحانتي زغالي አይታይም እዚህ ብርሃን በደንብ አሁን ከዚህ የበለጠ ብርሃን አለ ጋይስ። መርቀኑ ነው ምን እንደሚያደርግ ያውቅ። አሁን ከዚህ የበለጠ ብርሃን አለ። እንሂድ አላት። እሺ እንሂድ ናይት አሁን በሷ ቤት ላይቭ ገብቶ ናይት እየወጡ ነው ከማጋ ከማሜ ጋር ምን ነው የምትጫወቱት? አሁን ቤትኛው ዘፈን ምን ነው የሚጫወቱት? ኧረ በስመ አብ ናይሺት ናይ ልኩስኩስ እንዴ ከማሜ ጋር በርጫ ነው የምትቀመው ጋይስ። ታብ ጎዳ እስኪ ደብል ታብ ኮፕሊንግ አባቴ አሁን እኔ ከባድ እንግዳ ኧረ ጉዴ ኧረ በጣም ብዙ ጉድ አለ። እስኪ ደብል ታብ የመጀመሪያ ኮፕሊንግ የመጀመሪያ ለአባዱላ ተዘፍኖ ነው ግን ይሄ ነገር አልገባኝም የእውነት። ኦኬ ይመቸው ግን አባዱላ ምስኪን ሰው እስቲ ሄንሰጂርቲ እንታልቲ ሄንሰጂርቲ ዮም ዱፍቲ ሄንሰጂርቲ ምን አለ መሰላችሁ? ማሚ አምሮብሃል አሉት። ከዛ ምን ይላል? 2 ቀን ሙሉ በሬ ትላለ ወንዶ ትላለ ፏ አረገችኝ በቃ ካላማረብ ብላ ሳምሪ ብሎ 2 ቀን ሙሉ ከሷ ጋር ነው የሚዞረው። እሺ ከሱ ጋር ነው የሚዞረው። ጂጂ ያ አርቲስቶችና ሞዴሊስቶች ላይ ይሰራል። ፓፒና የኔ አታውቃትም ሳምሪ ሞዴሊስቷን እኮ ኢትዮጵያ ልትመጣላችሁ ነው ስትዩ የነበረው ምን አለ? በነገራችን ላይ ፓፒ ምትዩ የፋኒ እህት ጓደኛዋ ነው። እሺ የቢታኒያ ጓደኛ ነው። እሺ ከስንተኛ ክፍል ጀምሮ አብሮ ነው የተማሩት። እሺ ሰው ጠፋ ዘላ ትምህርት አቋርጣ ደስ ውጭ ሀገር ትምህርት ጀምረ እየተውክ ስትሄድ
ያልሄድክባቸው ሰዓቶች ይቆረጥና ሌላ አመት ነው እንደገና የሚቀጥልብህ ታውቃላችሁ አይደል? 2 አመት ነው 3 አመት በተከታታይ ከተማርክ የምትጨርሰውን ትምህርት 7 አመት እንደዚህ እያቋረጠች ትመጣበታለች። ገና 3ኛ ሴሚስተር ናት። አንተ በቀረ ቁጥር የቀረህበት ሰዓቶች ይቀነሳሉ። ለምን በአመት ስንት ሰዓት መሄድ እንዳለብህ እንደገና ደግሞ ስንት ፈተናዎች አሉ ለዛውም 3ኛ ሴሚስተር ላይ ገባችሁ? ያ እንደዚህ ዘላ ፕሮግራሙን ሁሉ አቃውሳ በብድር ትኬት ሄዳ ሁሉ ቀን ማታ እንደዚህ ራቆት ለብሳ ከማሜ ጋይስ አለቦታው አሁን ለምሳሌ በመስጊድ ጋር ስታልፍ ቁምጣ ለብሰ እያለፍክ አዛምቢል ሽምቅቅ ነው የምትለው አይደል? ምክንያቱም አለቦታው ስላልተገኘ ነው እንጂ ያምርባል እኮ ቁምጣ ያምርባል። ግን አለቦታው እዛ ጋር ስታልፍ በጣም ታስጠላል። በጣም ነው የምታስጠላው። እየቀደሰ አንተ ራቁት ልብስ ለብሰ የቡና ቤት ሰራተኞች ቅዳሴ ሲጀምር የሆነ ልብስ ስጪኝ ይላሉ። በዛ ጋር አለማለት ለምን ድባቡ ይደብራል ጋይስ፣ ያስጠላል፣ ታስጠላል። ነጃሳ ነው የምትሆነው፣ ልክስክስ ነው ውሻ ነው የምትሆነው ጋይስ። ለራስ ህሊና ራሱ ውሻ ያደርጋል እንኳን ሰው አይደል። ገባክ? አሁን ኢሬቻ ላይ የኢሬቻ ልጆች በዚህ ልብስ ነው አብራቸው የምትጨፍረው። ከዛ ኢሬቻ ላይ ተገኝተናል ነው እኮ ድራሙ ኢሬቻ አረምቲ አርከም ላይ ጀራ አከሲ ሌላ ነገሮች አልነካካም። በነገራችን ላይ እንዳይዘጋጁ ስለምፈልግ እኔ የምፈልገው ጉዳይ አለኝ። ያ ገባች? ጋይስ አሁን እውነት ማሜ አራዳ ነው። በነገራችን ላይ እነሱ ዩቲዩብ ባይኖር ኖሮ እናቴ ትምት የኛ ሰፈር ውሻ በጨው እንደዚህ አትልሳቸው። አቦ እንዴት አድርጌ ነው ከዚህ ሚዲያ ላይ ማጠፋቸው? እናታቸው ነው ጋዴም ሽት ጌም የሚልኩ ሰዎች አስቸገሩኝ እኮ። አሁን ጋይስ ይሄ ልብስ መንገድ ላይ ተለብሶ የሚኬድ ነው። ይሄ ጨዋለ መሆን አይደለም፣ ቦታው ነው ወይ ነው ጥያቄ። ይሄንኑ ልብስ ልደቷ ላይ የጂጂ ላይ ለብሳ ነበር። ይሄንኑ ልብስ አይደል ጋይስ? ይሄን ልብስ ጂጂ ልደት ላይ ለብሳው ነበር፣ ነጭ በነጭ የለበሱ ቀን አይደል? አሁንም እሱ ነው። ገና ለብሰሽውና ትተኛለሽ። ገና ጀርመን መተሽ እንደገና የፊሎ ልደት አከብሪበታለሽ። እግርሽ እንደ እናቴ ዘነዘና ነው። አታምሪም ሳምሪ፣ እውነቱን ነው የምነግርሽ። ካንቺ እግር ከ9 ዓመቷ ልጅ እግር የሮማን 65 ዓመቷ እግር የሷ ያምራል። እሷም አለቦታው እግር ያምራል እያለች በየቦታው ስለምታልከሰክሰው ነው የምታስጠላው እንጂ በቦታው ላይ የሚሄድ አለባበስ ብትለብስ ያምር ነበር። ሰው አሁን በኢሬቻ ላይ እንደዚህ ይሄንን ልብስ ለብሶ ይጨፍራል ጋይስ? ከማሜ ጋር አሁን እየሄድክ እንደዚህ አይነት ልብስ ትለብሳለህ ጋይስ? ከማሜ ጋር መንገድ እየሄድክ ከዛ እንደዚህ ይሄ ከጂጂ ጋር ልደት ስትለብስ የለበሰችው ልብስ አይታችኋል? ትክክለኛ ከባሏ ጋር የተፋታች ሚስት ሴት ሰው ተፋታ ከተጋባ ተጋባ። እኔ በዚህ አምናለሁ። የሷ ግን ለፋኒ እልህ
ሰባተኛ ወይም ደግሞ ቁጭ መንደር ፖፖ ገዝታ አሁን እየደፋች ቪዲዮ ትለቃለች። ልክ የእናቷን የቡና ቤት ህይወት ትደግመዋለች። በሉብኝ ሳምሪ ባታረግ ባሌን ጎዳው ብላ ቂጧን በእንጨት ነው ያለው። እሷ በእንጨት አይደለም በብዙ በመቃ በኬሻ በምናምን በሸንበቆ በማሜ በጫት ገራባ በምናምን አይቀራትም። ግን አሁን ጀርመን ስትመጣ ስንጥር ነው የምንለቅመው ከብልቷ ውስጥ ስንጥር እንዳለ ብዙ ስንጥሮች ተሰባብሮ ማለት ነው። ብዙ ገና ከሰሉላ ነው የምናገኘው። ግን እናትሽ የጀመረችውን የሰባተኛ ሸሌነት ጨርሰሽው ነይ ታሪክ ቀጥይ። በነገራችን ላይ የአባት ዕዳ ለልጅ ይባል ነበር ድሮ ነው የተባለው። ኖ አሁን የአያትሽ ዕዳ ሳይሆን የእናትሽን ዕዳ ከፍለሽ ነይ ሰባተኛ ላይ እንትን ብትዘል አይጥ ብትፈናጠር ዘላ አመድ ውስጥ ለመግባት ነው። ሌላ ምንም የምታመጣው ነገር የለም። ያንቺ አፈነጣጠር ከፊሊት አታልፊ። ለማንኛውም 35% አዲስ አበባ ላይ ያለ የመጣም ሆነ የሚኖር የኤችአይቪ ተጠቂ 35% ወደ 36% ከፍ አድርገሽ እንዳትመጪ። ያ ለማንኛውም ፋኒ ጤናውን እንደጠበቀ አንቺ ካሁኑ እየተልከሰከሽ ነው ያየንሽ። ከማሜ ጋር ልብስ ለብሰሽ ትንቀሳቀሻለሽ። መጨረሻስ ጫት ቤት ሆነ ሳብር ለጫት እኔ ጋር አትመጭም እንዴ? አንቅምም። አሁን እኔ ባሳጣሽ ፐርሲል እኔ ጋር የለም። አይ ጎመን የለም። በፖዚሽን አለ እኔ ዲሪያ ያስለበስኩ ማስቀምሽ ይሄ ልብስ አትቀይሪውም። በቃ ዛሴ አንድማ መነጽር የለበሰና ኮፍያ የለበሰ ራፐር አይነት እናንተ የምትሏቸው አይ ወንዶች ከጎናችሁ ቢኖር 24 ሰዓት ከላይቭ ላይ እንደማትጠፉ ነው የተረዳሁት። በነገራችን ላይ 24 ሰዓት ሲጀመር ደግሞ እኮ ሰናይት በጣም ብርድ ነው ኢትዮጵያ በአሁኑ ታይም በጣም ብርድ፣ በተለይ አዲስ አበባ። ግን መገላለጧን ለፋኒ ማሳየት አለባት። ፋኒ ሌላ ዓለም ውስጥ ነው ያለው። በነገራችን ላይ ፋኒ ከእንግዲህ ከሰው ጋር ያወራ ጡቱ እንደዚህ ይላል። አይታችኋል? ስፖርት እየሰራ ፋኒ ሰላም ነህ ስትለው ይላል፣ ደህና ነህ ስትለው አለን ይላል። እንደዚህ ነው የሚለው። እንደዚህ ወንዶች እንደዚህ የሚያደርጉት የለም። እንዲህ ነው። ገባች? እኔ ሪሌሽን ውስጥ ከነበርኩኝ አልተስማማኝም አይደል? ለዛ ሰው ስል አንድ እርምጃ ምንም የማረገው ነገር የለም። እግዚአብሔር አንድ እርምጃ ምንም የማረገው ነገር የለም። አፍቅሬ ነበር የኖርኩት አይደል? ፍቅር ሳይዘኝ ወይም ደግሞ ሰው ሳልፈልግ ብቻዬን አይደለሁም ለማለት እኔ ቂጤን አላሰፋም ጋይስ። ኔቨር አይ ዱ ዚስ ኔቨር። የእውነት እንደዚህ አይነት ህይወቱ ዘሎ የሚገቡ ሰዎች በጣም ብዙ ይቀያይሩና መጨረሻ ላይ ተስፋ ቆርጠው ዝም ብሎ ይቀመጣል። ጂጂን አታያት? ከባሏ ጋር ተጣላች፣ ሮጠች። አሁን በመስኮት በትዝታ ተዋልላለች። ሳምሪ እንደዛ ነው። ሰዎች ግን ምን ያህል እንደሚጠየፏቸው የምታውቁ ጂጂ አንድ ሰው ሊያገኛቸው አይፈልግም። ማሜ ጫቱን ከገዛሽለት እናቴ ትሙት። አሁን ሳምሪን ላይቭ ላይ እኔ ካንቺ ጋር መሆን አልፈልግም በላት ብዬ እኔ ብር ብልክለት እግዚአብሔርን ይላታል። እኔ ለናንተ ለተዋረደና ለተግማማ ቤተሰብ ስል ስሙን ያላወጣም። ግን ማሜን በጣም አውቀዋለሁ። እየናኩት አይደለም። በቃ እሱ ባህሪው እንደዚህ ነው። በቃ ይሄ የሱ ባህሪ።
በተለይ ዲያስፖራ ሆነ ካገኘው ግዴታውን ነገር ማድረግ አለበት። አሁን ጸጉሩን ያስቆረጡት እነሱ ናቸው፣ ጸጉሩ ላይ ምናምን ያስነፉት እነሱ ናቸው ምናምን እግዚአብሔር ይሄ እንጂ ሰው አተው ሮጠሽ ማሜ ጋር ለመድረስ በቃ ሰው ስለተጠየፈሽ። በነገራችን ላይ ሳምሪ ራሴን ላጠፋ ነበር ነው ያለችው ባለፈው። በነገራችን ላይ ራሴን አጠፋለሁ ብሎ እየተናገረ ሰው ያደርገዋል። ይሄን ልንገራችሁ ጂጂ የእውነት ነው የምልሽ። ሰርች አርጊ። እኔ አይደለም ፍላጎቷን ጊዜው ይርዘም እንጂ እንደዚህ አይነት ሐሳብ አይምሮ ላይ የመጣ ሰው በዛ መንገድ ነው የሚጠፋው። በነገራችን ላይ በእንደዚህ አይነት መንገድ ነው የሚጠፋው። አንድ ሳምሪ እየሮጠች ያለችው ነገር በነገራችን ላይ አለ ትርጉም የሚሮጥ ሰው ይደክማል። ሲደክም ተስፋ ይቆርጣል። ያንቺ ከሷ ጋር ሆይ 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 ማለት nothing። አንቺ እየተበቀልሻት ነው ሳምሪ። ቆይ እየተበቀልሻት መሆኑ መረጃ ላምጣልሽ። እንደውም አሁን እኮ እኔ እኮ በመሃል ገባውበት ቢሊሌ ስትልክልኝ በመሃል ላይ ገባውበት እንጂ በስቴፕ በሄድበት በጣም አሪፍ ነበር። ቢሆንም እናንተ ህይወታችሁ ደግሞ ምን ስቴፕ የተጠበቀ ነው? ዝም ብላችሁ እንደ የምትኖሩት ራስሽ ካልሹ ላምጣልሽ ጂጂ። አባዱላ ደበርሴ አባዱላ ኑዲ ሲቦ ምቲ ሃይ ምቲ ድቢ ሳኒ ኸይስጅር ኑዲ ሲያም እንትን ቆይ ሄለንን ልቀይረው አንዴ ልቀይረው። ይሄኛውን ፔጅ ልቀይር። እንትን በአንድ ፔጅ ኦን ታይም አክቲቭ ማድረግ አልችልም። ያ ልቀይረውና ልምጣላችሁ ምን ያህል የእውነት እንደምትበቀላት። እኔ ሁሌ ነው ለሳምሪ ምላት ጂጂን እኔ 7 ዓመት አውቃታለሁ። ጂጂ አንዳንዴ ራሷን ስትረሳ እኔ ጋር ነው የምትመጣው ያለችበትን ሁኔታ የምታውቀው። እኔ ማለት ለነሱ ቤት ሜትሮሎጂያቸው ነኝ። ጋይስ ሳይኮሎጂ ያስፈልጋቸው እነዚህ ጋይስ ታመጣለህ። ጎርፍህን ዝናብን አርከፍክፈ በረዶ ደፍተ ነው የምትወጣው። እነሱ ቤት ምስማር አዝምንበ ነው የምትወጣው። እነሱ ቤት ሳይኮሎጂ ያስፈልግም ሜትሮሎጂ ነው የሚያስፈልጋቸው። አባ የእውነት ጭንቅላትን ሸጦጥ አድርገህ እነሱ ቤት እስተጓዳ እስተ ጂፖታቸው ማጸናቸው ላይ ገብተህ ታየዋለህ። እንዳለ ቁልቁል ያለ ዝግዝቅ ያለ ብስብስ ያለ ነው ላይፋቸው። ያት ችብስብስ ይሄ ሁላው ከመጀመሪያ ጣጣ ያመጣችብን እኮ እሷ እኮ ናት። እሷና እሷ ይሄ መጋጃ በስባሳ እዚህ ቤት የገባ ጊዜ መረሳልሽ መሰለሽ። እኔን ወቅቱ እኔ ልንገራችሁ አይደል? እኔን የነካኝ ሰው ከኔ ይራቅ። ተመልሶ ቢታረቀኝም ጠብቂ መበድ ችብስብስ ይሄ ሁላ እኮ የመጀመሪያ ጣጣ ያመጣችብን እኮ እሷ እኮ ናት። እሷና እሷ ይሄ መጋጃ በስባሳ እዚህ ቤት የገባ ጊዜ ይሄን መጋጃ በስባሳ እቤታችን ካስገባች በኋላ ነው እኔ ምረሳልሽ እንዳይመስልሽ ጊዜ ጠብቄ ነው በቀልሽ ነው ያለቻት። ያ ምረሳልሽ መሰለሽ። እኔን ወቅቱ እኔ ልንገራችሁ አይደል? እኔን የነካኝ ሰው ከኔ ይራቅ። ተመልሶ ቢታረቀኝም ጠብቂ መበድ ችብስብስ ይሄ ሁላ እኮ የመጀመሪያ ጣጣ ያመጣችብን እኮ እሷ እኮ ናት። እሷና እሷ ይሄ መጋጃ በስባሳ እዚህ ቤት የገባ ጊዜ መረሳልሽ መሰለሽ። እኔን ወቅቱ እኔ ልንገራችሁ እኔ ምረሳልሽ መሰለሽ ወይ ጊዜ ጠብቄ ነው መበቀልሽ። የእውነት ነው ያን የምታረግባት የእውነት እኔን የነካሽ ገባች። በቆማጣ አሰደበችኝ ብላ ሁሌ ነው ዩቲዩብ ላይ ራሱ ነው አድማ ስታረግ እኮ የነበር። ከኔ የበለጠ ሰይጣን ናት
ግን ዩቲዩብን የምታዩት እናንተ ቆማጣዎች ስለሆናችሁ ትጠነቀቃለች ብላ ሁሌ ነው የምትናገሩት። እዚህ ይላችኋል አይደል? እኔ ቪዲዮ ማምጣት ነው የሰለች አይደል? ዩቲዩብን ምንን ያሳጣችሁት እናንተ ቆማጣ ናችሁ፣ ልጄንም የነጠቃችሁኝ እናንተ ናችሁ ብላ ነው የምትናገረው ሁሉ ቀን። ገባችሁ? ዛሴት ገባችሁ? ያ ከኔ ይራቅ ተመልሶ ቢታረቀኝም ጠብቄ ነበር። መልሶ ቢታረቀኝም ጠብቄ በቀላለሁ። ይሄን ቆማጣ ቤት ያመጣችሁ እሷ ናት። ያ ቆየው ነገር ውስጥ አዋቂ ትላለህ እዚህ ጋር። ለማንኛውም እሺ። እና ሳምሪ ብዙ ጊዜ ብቻውን የሮጠ የሚቀድመው ጥላው ብቻ ነው ይባላል። ብቻሽን እየሮጥሽ ነው ያለሽው፣ ብቻሽን እየደከመሽ you just lose energy just በከንቱ የሆነ ላይፍ ነው እየኖርሽ ያለሽው። ጂጂ ስትቀጠቀጥ የነበረችው በቹቹ ባለትዳር ሆና ሴተኛ ዳሪነት ስትሰራ ስትመጣ ቅጥቅጥ ነበር የሚያደርጋት። ያንን ነው ይደበድበኛል የምትለው የነበረው። ያ እቺ 170,000 ብር ምን አይነት ኢንተርቪው እንደማሰጥ ለማን ያ ገብቶሻል? ሁሉ ቀን ነው የምለው ሴት ልጅ እናቷን ትመስላለች 95%። ያንን ነው ሪፕሌይ ያደረግሻለሽ። ጂጂ በእውነት ቂም ባንቺ ላይ ባይኖራ ኖሮ ኢንጆይ ዩር ላይፍ ብላ ከረፈደ በኋላ ሰው ልጅ አይምሮ ሲረበሽ ወይ ለመረጋጋት ሲፈልግ የደላው ቤተክርስቲያን ይሄዳል፣ በእምነቱ ማለት ነው። በእምነቱ ከእምነት ቦታ ከተረጋጋ ቦታ ውጪ የሚያረጋጋ የለም። ሰው እንዴት ጭፈራ ቤት ውስጥ ይረጋጋል? ግን እንዴት ሰው ጭፈራ ቤት ውስጥ ይረጋጋል ብላ አንድ እናት ስትልክሽ አንቺ ራሱ አመንሻት። ጭፈራ ቤት እዚህ ወከባ ነው። ማንም እየመጣ ቂጥሽን ነው የሚመታው። አስበሻል? ማሜ ነይ እዚህ ጋር ነይ እዛ ጋር ሲልሽ በዚህ ልብስ ራቁትሽን ሆነሽ የተከናነበ ባሉን የጠበቀ ሰው ጋር ገብተሽ ከዚህ የበለጠ በጣም ማነስ፣ ሞደቅ፣ ገለባ መሆን የሆነ በጣም ቅሌታሞ ከዚህ የበለጠ የለው። ሰው መጠጥ ቤት ውስጥ በሙዚቃ ነው ናላይ ዞሮ የሚወጡ። በመጠጥ ደግሞ ናላይ ዞሮ ለነገ አንጎበር ሌላ በሽታ ይዘሽ ነው የምትወጪው። እንኳን ልትረጋጊ ትክክለኛ እናት ብትሆን አላበድሽ። ግን ኖርማል በጣም በቃ አይምሮሽን እንትን አድርጊ። እዚህ ውጭ ሀገር ዮጋ ከሌለ ምናምን ከሌለ እንደዚህ ጓደኞች ከሌለ ያ በራስሽ እምነት በራስሽ መንገድ በጣም መረጋጋት ትችይ ነበር። ገብቶሻል? ያ የበለጠ ሁካታ ውስጥ የምትከትሽ ጂጂ ብቻ ናት። ያ ሁካታ እሷን አድኗት ቢሆን ኖሮ በጣም ጥሩ ነበር እኮ ሳምሪ። የምነግርሽ ያ ሁካታ ከሙሉ ጌታ ስር ወይንም ደግሞ ከቹቹ ስር እየሮጠች መጣች። ምን አደረገች? የምትሰራውን ብሩላ መጠጥ ቤት ነበር የምታባክለው እኮ። መጠጥ ቤት መስፈ
መስፍን መጠጥ ቤት እዚህ ለእነ ፍሬ ሁሌ ኤኒ ታይም ተጣልቷት የሚታረቋት ለምንድን ነው? ፍሬ ስሙን ያታወጣ እንደ ፍሬ አይነት ወይንም ደግሞ እንደሷ አይነት ባህሪ ያላት ጓደኛ ሌላ ስለማታገኝ እሷም የፍሬን ቂጥ ትልሳለች። ፍሬም ደግሞ መጠጧን ስታገኘች የታክሲ እንኳን ካላወጣች ሄዳ ከሷ ጋር ትዝናናለች። ዛሴት አንድ ላይፍ እንኳን የሌላችሁ እንደዚህ አይነት አቋም ስላላችሁ ነው። እናትሽ መንጃ ፈቃድ እንኳን የላት፣ ቤት እንኳን የላት። ቤት ብዙ ፋውንዴሽን አላት፣ እሱም እያለቀ ነው። አሁን ጊዜው እያለፈበት ምትገዛበት የላት። ሰው የሞተበት ሶፋ ላይ ልጇ እንድትተኛ ናቲ እንዲተኛ ምታረግ። እኔ ልጆቼ እንዲማሩ ነው የምፈልገው። አጠገብሽ ያለው ናቲ መጀመሪያ አስተምሪው። ቴክኒክ ጀምሮ ረጠና ወደ ቤቷ ተመለሰ። እዛው መተኛት ጀመር። የያዛት ቆንጅያቺ ጄሪ የምትባለው ፍቅረኛው ራሱ ንቃው ነው የተወችው። ንቃው የእውነት ነበር መጀመሪያ የወደደችው። ንቃው ሰነፍ ስለሆነ ስንፍና በዚህ እድሜ ሶፋ ላይ ነው የሚተኛው። በዚህ እድሜ እና እዛ ፕራክቲስ ተማሪ በሆነበት ሰዓት ፕራክቲስ ሲወጣባቸው የነበረ በብላክ ያሰሩታል። በብላክ የሚሰራው ለመጠጡ ብቻ ለካዚኖና ለመጠጡ ይጠጣል። ይሄ የምታደርገው ነገሮች በጣም አይ ቲንክ ራሱ መርሳት ይፈልጋል መሰለኝ። ሰክሮ ይመጣል። ጸጥ ብሎ እንደዚህ አንገቱን ደፍቶ ሶፋ ላይ ተኝቶ ይወጣል። ዛሴ አንድ ክፍል ግን ሁለት ክፍል እንኳን እኔ እንኳን 3 ክፍል ቤት ውስጥ ነው ያለው። አንዱ ክፍል ብቻ ነው በስነ ስርዓት የምንገለገልበት ማለት ልጅ የሚተኛበት ሳሎን። የኔ መኝታ ቤት አምፖሉም አልተገጣጠመም። አቡ መቼ ተኛለሁ? እኔ እዚህ ሳወራ ነው ማድረው። ማን ነው የሚተኛበት? ይሁን አንድ መኝታ ቤት የእውነት ምነግራችሁ፣ አንድ ሽንት ቤት፣ ያቺ ሳሎን በቀለ ገርባ ፎቶ ያለበት፣ ከዛ